የሌማት ትሩፋት መርሃ ግብር የኢትዮጵያን የምግብ ዋስትና የማረጋገጥ ጉዞን እያገዘ ነው አለ የግብርና ሚኒስቴር። የሌማት ትሩፋት መርሃ ግብር በ4 ዓመታት ውስጥ ያስመዘገበው ከፍተኛ የምርት እድገትን በተመለከተ ጋዜጣዊ መግለጫ ተሰጥቷል። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ የሌማት ትሩፋት መርሃ ግብር የኢትዮጵያን የምግብ ዋስትና ለማረጋገጥ በሁሉም መንገድ ተቀባይነት ያለው ስራ እንደሚከናወን አንስተዋል። መግለጫውን የተከታተለው ባልደረባችን ግዛቸው ግርማይ ደግሞ ተጨማሪ ሊያደርሰን ስቱዲዮ ይገኛል። ግዛቸው እንኳን ደህና መጣ። በመግለጫው ላይ የተነሱ ጉዳዮች ምንድናቸው የሚለው ለተመልካቾች ልታደርስ። እንኳን ደህና ቆይሽኝ አዳነች። በአጠቃላይ እንግዲህ የመደመር መንግስት በሀገር አቀፍ ደረጃ የህብረተሰቡን ሁለንተናዊ ተጠቃሚነት ብሎም ደግሞ የሀገር በምግብ ራስን የመቻል ሂደትን ታሳቢ ያደረጉ ዘርፈ ብዙ ተግባራትን ሲያከናውን እንደቆየ ይታወቃል። ይህንን ታሳቢ በማድረግ እንደ ሀገር በተሰሩ ዘርፈ ብዙ ስራዎች የሚታዩ እንዲሁም የሚጨበጡ ውጤቶች መጥተዋል። በዚህም ደግሞ የአረንጓዴ አሻራን ታሳቢ ተደርገው የተሰሩ በግብርናው ዘርፍ ላይ የተሰሩ ተጨባጭ ውጤቶች መጥተው የህብረተሰቡን የምግብ ሉዓላዊነትን ማረጋገጥ ኢትዮጵያ የያዘችውን ውጥን ዓላማ በመደመር መንግስት ትልምና ሀሳቢ ላይ ተግባራዊ የተደረጉ ሂደቶች ተጨባጭ ውጤት እንዳመጡ መታያ ነው። ከዚህ ማዕከል አንዱ የሚሆነው ደግሞ ባለፉት 4 ዓመታት ወደ ተግባር የገባው የሌማት ትሩፋት መርሃ ግብር ነው። በዚህም በከተማ ግብርና ብሎም ደግሞ በአረንጓዴ አሻራ መርሃ ግብር ታሳቢ ተደርገው የተለያዩ ተግባራቶች ተከናውነዋል። ከነዚህ ተግባራቶች ማዕከል ንብ ማነብ እንዲሁም ደግሞ የማር ምርት አቅርቦትን የሀገሪቱን የማር ምርት አቅርቦት ማሳደግ ብሎም ደግሞ የዶሮ እርባታን ማሳደግ ከዚህም ባሻገር አሳ በተወሰኑ ከተሞች ላይ ነበረ በባቱ ባህር ዳር እንዲሁም ደግሞ ሐዋሳ ከተማ ላይ ነበር የነበረው። ይህንን ማሻገር የሚችል የሌማት ትሩፋት መርሃ ግብር ነው በመደመር መንግስት ሲተገበሩ የቆዩት በባለፉት 4 ዓመታት። በዚህም እንግዲህ በሀገሪቱ በመላው ከተሞች ላይ በአቅራቢያው ውሃን በማቆር እንዲሁም ደግሞ የተለያዩ ምቹ ስፍራዎችን መስራት በሌማት ትሩፋት መርሃ ግብር ታሳቢ የተደረጉ ስራዎች እንደተሰሩ ተነስቷል። የግብርና ሚኒስትር ዴኤታው ዶክተር ፍቅሩ ረጋሳ ናቸው በዛሬው ዕለት ለመገናኛ ብዙሃን መግለጫ የሰጡት። በመግለጫቸውም እንግዲህ የሁለንተናዊ ተጠቃሚነትን ማረጋገጥ የቻለበት የአርሶ አደሩን የምግብ ማሳደግ እንዲሁም ደግሞ የምግብ ተጠቃሚነት እንዲሁም ደግሞ በምግብ ራስን ለመቻል በሚደረገው ሂደት ላይ ሁለንተናዊ ተጠቃሚነት ማምጣት እንደቻለ አንስተዋል። በዚህም እንግዲህ የሌማት ትሩፋት መርሃ ግብር ባለፉት 4 ዓመታት ተጨባጭ ውጤት ማምጣት በመቻሉ እስከ ሁሉም አካባቢዎች ላይ ፍሬ አፍርቶ ውጤቶች እንደተገኙበት አንስተዋል። የእሳቸውን ሀሳብ በመግለጫቸው ምን አነሱ የሚለውን ሰምተን የምንመለስ ይሆናል። ስንጀምር የዛሬ 4 ዓመት 4 ዋና ዋና ዓላማዎችን አንግቦ የተነሳ ፕሮግራም ነው። ይሄም በዋናነት የምግብና ስነ ምግብ ዋስትና ማረጋገጥ በተለይም ደግሞ ከእንስሳት ተዋጽኦ የሚገኘው የምግብ ውጤቶች የእንስሳት ውጤቶች በጣም ዝቅተኛ ከመሆኑ የተነሳ በኢትዮጵያ ውስጥ በተለያየ መንገድ የሚገለጹ ጉዳቶች እንደነበሩ ከዛ ውስጥ ደግሞ በዋናነት የሚነሳው የመቀንጨር ምጣኔም በኢትዮጵያ ውስጥ ከፍተኛ እንደሆነና ይህንን ነገር ለማስተካከል የእንስሳቱን ምርታማነት መጨመር አስፈላጊ በመሆኑ ነው። አንዱ ዓላማ የምግብና ስነ ምግብ ዋስትና ማረጋገጥ ለያዝነውም በሀገር ደረጃ የምግብ ሉዓላዊነት መስፈን አንዱ አስተዋጽኦ ያለው ስራ በመሆኑ ነው። እሺ ሌላ የተነሳ ጉዳይ ምንድነው? በመግለጫው ላይ እንግዲህ በተለይ ከፍተኛ ቁም እንስሳቶች የሚገኙባት ሀገር ነች ሀገራችንና ይህንን ታሳቢ በማድረግ የሌማት ትሩፋት ሌላኛው አካል ነው ደግሞ የወተት ምርት አቅርቦትን ማሳደግና ተጨማሪ ውጤት በዚህ ዘርፍ ላይ ለማምጣት ዘርፈ ብዙ ስራዎች ተሰርተዋል። በዚህም እንግዲህ በ7.1 ቢሊዮን ሊትር አድርጎት የነበረውን የወተት ምርት አቅርቦት እንዲሁም የምርት ሂደትን አሁን ላይ በከፍተኛ ሁኔታ እንደጨመረ ነው ያነሱት። ይህም እንግዲህ ከፍተኛ የግብርና ስራ በሀገሪቱ እየተተገበረ እንደሚገኝና በተለይ በዚህ በወተት ምርት አቅርቦት ላይ በተሰሩ ዘርፈ ብዙ ስራዎች በጣም ከፍተኛ ቁጥር እንደመጣ አንስተዋል። ይህም ማለት እንደ ሀገር የተያዙ ግቦች ትልሞች ውጤታማ እንዲሆኑ በግብርናው ሴክተር ላይ የተያዘው የመንግስት አቋም ምንኛ ውጤት እያመጣ እንደሆነ ማሳያ ነው። እሳቸው ያነሱት ሀሳብን ደግሞ ተከታትለን ተመልሰን የምንገናኝ ይሆናል። ጥጆችም መወለድ ምጣኔም በዛው ልክ እያደገ የመጣበት ሁኔታ ነው ያለው። ወደ 2 ሚሊዮን አካባቢ ነው በየአመቱ አሁን ዘንድሮ ላይ እየተወለደ ያለው። ይሄ እንግዲህ ውጤቱንም በጥጃ ረገድ ውጤቱንም በወተት ረገድ እየቆጠርን ይሄንበት ያነንበትና በዛ ልክ የወተት ምርትም እያደገ የመጣበት ሁኔታ ነው ያለው። ይህ ስል እንግዲህ ያው በቁጥርም መደገፍ ስላለበት ሌማት ትሩፋት ስንጀምር እንደ ቤዝላይን አድርገን ኦፍ ኮርስ አድሚኒስትሬቲቭ ዴታ ነው የወሰድነው። የዛኔም በእጃችን ላይ ያለው ወደ 7.1 ቢሊዮን ሊትር ነበረ ቤዝላይን ዴታችን። ዘንድሮ ላይ አቅደን የሰራነው ወደ 15.2 ቢሊዮን ሊትር ነው።
15.7 ቢሊዮን ሊትር የተመረተበትና ይሄንንም ስናየው በጥፍ እያደገ ያለበት ሁኔታ ነው ያለው። እሺ ከዚህ ባለፈ እንግዲህ የአሳ ምርት ተደራሽነትና ከዚህም የዶሮ እርባታ ነው እንግዲህ በስፋት በሌማት ትሩፋት መርሃ ግብር በከተማም ብሎም ደግሞ እስከ ገጠሩ የሀገራችን ክፍል ተደራሽ ለማድረግ ውጥን ዓላማ ተይዞ ፍሬያማ ተግባራቶች ተከናውኗል። በዚህም ከዚህ ቀደም ከነበረው ከቁጥር አንጻር ሳይሆን ተደራሽነት አንጻር ሰፊ ውጤቶች እንደመጡበት አንስቷል። ከ4 ዓመታት በፊት እንግዲህ የነበረውን የአሳ ምርት እንኳን ስንመለከት 78000 ቶን ነበር የነበረው ከ4 ዓመት በፊት ላይ። አሁን ላይ ግን መንግስት በሰራቸው ዘርፈ ብዙ ተግባራት በሌማት ትሩፋት መርሃ ግብር ከተማን ገጠርን ታሳቢ ያደረጉ አርሶ አደሩን ብሎም ደግሞ የከተማ ነዋሪን ታሳቢ ያደረጉ ስራዎች በመሰራታቸው 270,000 ቶን አካባቢ የአሳ ምርት ተደራሽነት እንዲሁም ደግሞ ውጤቶች መገኘት ችሏል። ይህም በዶሮ እርባታው ሴክተር ላይ እንግዲህ ከዚህ ቀደም 26 ሚሊዮን የነበረው የጫጩት ስርጭት አሁን ላይ ወደ 184 ሚሊዮን የሚጠጋ የጫጩት ስርጭት በሀገሪቱ እንዲሁም ደግሞ በዚህ ዘርፍ ላይ ለወጣቶች የስራ ዕድል መፍጠር የተቻለበት ከዚህ ጎን ለጎን ደግሞ የምግብ ሉዓላዊነትን እያረጋገጡ በዚህ ሴክተር ላይ ተጨባጭ ውጤት በባለፉት 4 ዓመታት መምጣቱን አንስተዋል። እሱን ተከታትለን ደግሞ ተመልሰን የምንገናኝ ይሆናል። በዘንድሮ ብቻ 4 እያንዳንዳቸው ወደ 78000 ጫጩት ማስፈልፈል የሚችሉ በሞጆ ኮምቦልቻ ቦንጋ እና አዋሳ ተተክለው ወደ ጥቅም የገቡበትና ማስፈልፈል የጀመሩበት ሁኔታ አለ። እዛ ቀድመ ወላጁም ሳይሆን ከቅድመ ወላጅ ወስዶ ደግሞ የሚያስፈልፍለውን የካፓሲቲ ቢልዲንግ እንትን አለ። አሁን አዲስ ደግሞ በአንድ አመት ውስጥ ተተክሎ የሚያልቅ በአመት ወደ 63 ሚሊዮን ጫጩት ማስፈልፈል የሚችል የሃቸሪም እየተተከለ ያለበትና ወደፊት ትልቅ በዚህ በኩል ለውጥ ልናመጣ የምንችልበት ሁኔታ ነው ያለው። በበጀት አመቱ እንግዲህ ማጠቃለያ ወቅት ላይ እንገኛለን። ይህም እንግዲህ በተለይ ከፍተኛ የማር ምርት የተሰበሰበበት እንዲሁም ደግሞ 359000 ቶን የማር ምርት ለመሰብሰብ ታቅዶ 428000 ቶን የማር ምርት መሰብሰብ ተችሏል። ይህም አንድ የሚያሳየን ነገር አለ። የቁጥር ውጤት ብቻ ሳይሆን የተሻለ እንዲሁም ደግሞ የምርት አቅርቦትን የእንስሳት ጤና አገልግሎት ማጠናከር፣ የቴክኒክ ድጋፍና የግብዓት አቅርቦት ማሻሻል ለዚህ ስኬት ትልቁ ሁነኛው የጀርባ አጥንት እንደሆነ አንስተዋል ዶክተር ፍቅሩ ረጋሳ። ይህም ማለት እንደ ግብርና ሚኒስቴር የተያዙ ስራዎች ውጥን ዓላማዎች በመደመር መንግስት ህልም ተይዘው ተጨባጭ ስራ የመጣበት ይህንንም ማስቀጠል የሚያስችሉ ተግባራቶች በባለፉት 4 ዓመታት በሌማት ትሩፋት መርሃ ግብር ሲከወኑ ቆይቷል። እነዚህ አጠቃላይ መረጃዎች ግን አንድ ነገር ያሳዩናል። ቀጣይ መንግስት ብሎም ደግሞ እንደ ሀገር የተያዙ ኢኒሼቲቮች እንዲሁም ደግሞ የልማት እቅዶች ተጨባጭ ውጤት በማምጣት የማህበረሰቡን ሁለንተናዊ ተጠቃሚነት ማረጋገጥ እንደሚችሉና በዚህም ሀገሪቱ የያዘችው ህልምና ውጤታማነት ይሆነኛል ያለችው የምግብ ሉዓላዊነትን ማረጋገጥ እንዲሁም የአረንጓዴ አሻራ መርሃ ግብር ድምር ውጤቶች ናቸው በተለይ በሌማት ትሩፋት መርሃ ግብር ላይ የሚተገበሩትና እነዚህን ለማጠናከር ሲባል ሁሉም ማህበረሰብ ክፍል በዚህ ሴክተር ላይ በዚህ ተቋም ሂደት ላይ የጋራ ተሳታፊና የጋራ ተጠቃሚ እንዲሆኑ መንግስት የያዛቸው ሀሳቦች ጋር የጋራ ተጠቃሚ እንዲሆኑ ሚኒስትር ዴኤታው ጥሪ አቅርበዋል። አጠቃላይ ጋዜጣዊ መግለጫው ይህንን ማዕከል ያደረገ ነበር። መልካም ባልደረባችን ግዛቸው ግርማዬ ስቱዲዮ መተል አደረስከን መረጃ አመሰግናለሁ። መልካም ጊዜ ይሆነልህ።